ሰላም ወገኖች እንዴት ናችሁ? ይህ ፕሮግራም ትላለች እቺ ናይጄሪያዊት ትመስለኛለች። ነው አላውቃትም፣ ስተት እንዳልሰራ ዶክተር ናት። እና ይህ የእኔ ፕሮግራም ክርስቲያኖችና ሙስሊሞችን በአንድ ላይ በማድረግ ልዩነታቸውን በማጥፋት ህብረት እንዲፈጥሩ በአንድ ላይ እንትን እንዲሉ ያደርጋል ትላለች። እስኪ እንስማ። ይሆናል ያ በትክክል ይሆናል ብላችሁ ታምናላችሁ? And the faith traditions that shape their lives. Through open dialogue, they examine both the differences and the unexpected common ground between their beliefs. እና በእምነታቸው መካከል ክርስቲያን ሴቶችና ሙስሊም ሴቶች በአንድ ላይ በመምጣት በመወያየት በመካከላቸው ያለውን ልዩነት በመፍታትና ግራ የሚያጋባቸውን በማስወገድ አንድነት ህብረት ይፈጥራሉ ብላ ትላለች። እውነት ይሆንን? Addressing misconceptions and sharing personal convictions. እያንዳንዳቸው የግል እምነታቸውንና ያመኑበትን ምክንያት በጋራ እንዲካፈሉ ያደርጋል። ይህ ፕሮግራም Respectful exchange that invites curiosity, understanding, and a deeper appreciation of two of the world's most influential religions. እነዚህ I'm ሁለቱ your host, Dr. Michelle Daff. Welcome ዶክተር ሚሸል ዳፍ ትባላለች። እስኪ እንስማ። to the bridge. ብሪጅ ነው የምትለው፣ ድልድይ ነኝ ትላለች። ሙስሊም ይሄ የክርስቲያኖች መቀመጫ ነው፣ ይሄ የሙስሊሞች መቀመጫ። የሙስሊም ሴቶች የክርስቲያን ሴቶች የሚቀመጡበት በተለት በተለያየ እና መካከል ላይ ሆና ድልድይ በመሆን ለማጠጋጋትና ልዩነታቸውን ለማጥፋት እንደዚህ አይነት ኢንተርፌዝ የሚባል እኔ ሌላ አንድ ዩኒቨርሲቲ በነበርኩበት ጊዜ ጋበዙኝና አድኩኝ። እንዴት ነው ኢንተርፌዝ ስላቸው? በእምነቶች መካከል ያለውን ልዩነት ለማፍረስ የሚያስችል መረዳዳት፣ መወያየት፣ የጋራ የሆነውን አንድ ማድረግ ነው የሚል ነበር። እኔ ደግሞ በዛን ጊዜ በዚህ ጉዳይ አልስማማም አልኳቸው ለዶክተሯ። ዶክተር ናት። ምን አልስማማም? እንዴት? ለምን አትስማማም አለች። እሺ ሙስሊም እና እኔና በአንድ ላይ ተቀመጥና አንቺ ክርስቲያን ነሽ፣ እንዳንቺ ክርስቲያን እንደመሆንሽ ሙስሊምና እኔ ከአንድ ላይ ተቀምጠን አንዱ ሙስሊም ተነስቶ ላኢላሃ ኢላላህ መሐመድ ረሱልላህ ብሎ ቢጮህ እኔ ደግሞ ተነስቼ እውነት፣ መንገድ፣ ህይወት ኢየሱስ ነው ከሱ ውጭ የለም ብል ከሰማይ በታች እንድንበት የተሰጠ ሌላ ስም የለም ብዬ ብል እንዴት አድርገሽ ነው ይህን ጨለማና ብርሃንን እንዴት ነው ብታስቀምጨው? ኢንተርፌዝ የሚባለው በሃይማኖቶች መካከል የሚደረግ የጋራ ለመገንባት እንትን የሚለው አፍራሽና ክርስቲያናዊ ያልሆነ አጥፊ ነው በማለት ከእሷ ጋር ልዩነቴን የነበረኝን እንትን ገልጬ ያው አይ አንተስ ከዚህ ቦታ አይደለም ማለችኝ። እና ለማንኛውም አሁንስ ትክክለኛ ነኝ እስካሁን ወይስ አይደለሁም? እነዚህስ የሚያመጡትን እንስማ። Welcome. Hi, my name is Dania and I'm a Muslim. ዳንያ እባላለሁ፣ ሙስሊም ነኝ። Hi, my name is Khadija Abdullah and I identify as a Black American Muslim. እኔ ደግሞ ክድጃ አብደላ ተብዬ እጠራለሁ። ብላክ አሜሪካን ሙስሊም ብዬ ራሴን እጠራለሁ። Hi, my name is Romana and I'm Muslim. ሮማና ተብዬ እጠራለሁ፣ ሙስሊም ነኝ። Hi, I'm Moana and I'm a Muslim. My name እኔ is ደግሞ ዋና ተብዬ እጠራለሁ፣ ሙስሊም ነኝ። Asa and I'm a Christian. እኔ ደግሞ አሳ ተብዬ እጠራለሁ፣ ክርስቲያን ነኝ። ይሄ የክርስቲያኑ ቡድን ነው። My name is Kalia and I'm a Christian. እኔ ደግሞ ክሊያ ተብዬ እጠራለሁ፣ ክርስቲያን ነኝ። My name is Christina and I'm a Christian. ክርስቲና ስፓኒሽ ናት ማለት ነው። የመካከለ የምንድን ነው የላቲን አሜሪካ ክርስቲና ተብዬ እጠራለሁ፣ ክርስቲያን ነኝ እንደ ስሜ። My name is Ty and I'm a Christian. ታይ ተብዬ እጠራለሁ፣ ክርስቲያን ነኝ ይላሉ። Thank you. The first prompt is humans are born pure without sin. መጀመሪያ ማቀርብላችሁ ሀሳብ ህፃናት የሚወለዱት ያለ ኃጢአት ነው። ህፃናት የሚወለዱት ያለ ኃጢአት ነው፣ ኃጢአት የለባቸውም የሚል ነው።
እንዴት ታዩታላችሁ ክርስቲያኖች? እንዴት ታዩታላችሁ ሙስሊሞች? All right, so anyone can share. So I believe ከእንግዲህ የፈለጋችሁት መጀመር ትችላላችሁ። አብራሩልኝ። ክርስቲያን ህፃናት ያለ ኃጢአት ነው የተወለዱ። in scripture being truth, obviously. And in Psalms 51, verse 5, it's the prophet David talking. And he says that we were all born in sin and shaped in በመዝሙረ ዳዊት 51 ላይ ዳዊት ሁላችንም በኃጢአት ተወልደናል ይላል። ስለዚህ የተወለደው ህፃን ሁሉ በኃጢአት ነው ብላ ክርስቲያኖ ትናገራል። iniquity. And I know that when I think about life, I think about children. I think about how the mother has to teach the 2-year-old child to share. When I think about those things, it reinforces the fact that our nature is selfish, and it's redirection that helps us out of that selfishness. So እና አንዲት ሴት ልጅ የ2 ዓመት ልጇን ይዛ ይህንን ቀናው መንገድ ይሄ ነው ጥሩ መንገድ ብላ ስታስተምረው የኃጢአተኛ ሆኖ የተወለደውን እንትን አቅጣጫ የሚሰጥ ትምህርት ትሰጠዋለች። ለምን? በኃጢአት ስለተወለድን በዛ መልኩ ልጆችን ወደ እውነት መንገድ መምራት እንችላለን። ስርዓትንና ወግን እናስተምራለን ነው። So the fact that the Bible says that we are born in sin, you can see it being played out not just in the scripture but in real life. ይሄ እግዚአብሔር እኛ በኃጢአት ተወለድን ሲል ሁላችንም በኃጢአት እንትን የመወለዳችን በመጽሐፍ ቅዱስ ብቻ በህይወታችንም እንኳን ተገልጦ ይታያል በህፃናቶች። Yeah, I believe that we're all born into sin. We're born into a sinful nature. እንግዲህ እኔ የማምነው እኛ ሁላችንም በኃጢአተኛ ባህሪ ነው የተወለድነው። But that doesn't necessarily mean that God's grace doesn't redeem that or doesn't. ይሄ ማለት ግን ደግሞ የእግዚአብሔር ጸጋ ህፃናትንና ትንንሾችን አያድንም ብሎ ማለት አይቻልም። የእግዚአብሔር ጸጋ extend to those of us, well, all of us who are born into sin. So for instance, if something terrible happens to a child or someone who's developmentally delayed, that doesn't mean that God's grace doesn't extend or meet them there. እና አንድ ህፃን ቢታመም ወይም የሆነ ችግር ቢኖርበት አንድ ህፃን በተለያየ ሁኔታዎች ቢያልፍ የእግዚአብሔር ጸጋ ደርሶ አያድነው ማለት አንችልም። እግዚአብሔር ሊያድነው ይችላል። Absolutely does, but that doesn't take away from the fact that we have this inclination to sin. ያ ግን ደግሞ እኛ ከኃጢአተኝነታችን በኃጢአት መወለዳችን እንትን ሊለው አይችልም። ነጌት ሊያደርገው ወይም ደግሞ ሊያፈርሰው አይችልም። ስለዚህ ሁላችንም ኃጢአተኞች ነን። I agree with that word used there, the inclination to sin, because I believe the Bible teaches that we're born with that inclination to sin, but we're not born guilty of Adam's sin. እና በዚህ አምናለሁ ትላለች ክርስቲና አሜጋ ኦርማኒታ እርማና አላታለሁ። በዚህ አምናለሁ። እኛ በምንድን ነው? በዝንባሌ ይዘን ነው የተወለድነው። ኃጢአትን ለመስራት በዝንባሌ ነው የተወለድነው። ኃጢአት So I think making that distinction is helpful because, like Romans 5:12 says, you know, sin entered the world through Adam's sin. እንግዲህ መጽሐፍ ቅዱስ በሮሜ 5:12 እንደሚለው በአዳም ምክንያት ኃጢአት ወደ ዓለም ገባ ስለሚል ሁሉም የአዳም ልጆች ለኃጢአት አለባቸው ነው የምትለው ህፃን ቢሆን። So now we're in this fallen world and death spreads to all men because all sin. እና በዚህ በወደቀ ዓለም ላይ እንኖራለን። በዛም ምክንያት ኃጢአት ስላለበት ሁሉም ሰው ኃጢአትን ይሰራል። We all sin and, you know, we have all sinned and fallen short of the glory of God. So ሁላችንም ኃጢአት በመስራት ከእግዚአብሔር ክብር ይጎለናል። we aren't born guilty of Adam's sin, but we're ነገር ግን በአዳም ኃጢአት እኛ ተከሳሽ ሆነን አይደለም የተወለድነው። ለዛ አይደለም born in Adam's likeness in that we ነገር ግን እኛ አዳምን በሚመስል ከአዳም በወረስነው ያንን ይዘን ተወልደናል። have this inclination, this sinful desire. እና መጥፎ ነገርን ለማድረግ ዝንባሌ ሁልጊዜ በህይወታችን ይኖራል። ክፉን ለማድረግ ይቀለናል ነው። According to the Quran,
human are born pure. There's በቁርአን እንደሚለው ደግሞ ትላለች ሙስሊት። ወደ ሙስሊሙ እንሄድና ቁርአን የሚለው አንድ ሰው ንጹህ ሆኖ ነው የሚወለደው፣ ያለምንም ኃጢአት ያለምንም በደል ነው የሚወለደው እና በቁርአን ዘንድ እንደዚህ በእስልምና ዘንድ እንደዚህ የለም። something called fitra in ያም Arabic, ደግሞ ፍጥራ ተብሎ ይጠራል። which translate closely as innateness. ኢኔትነስ with a ማለት በውስጣዊ እንትኑ ተፈጥሮ ንጹህ መሆንን ነው። በውስጣዊ ተፈጥሮ ንጹህ ነው መወለድን ፍጥራ pure nature. ፒውር ንጹህ There's no ባህሪ። fall in the Quran. በቁርአን ውስጥ አንድ ሰው ወደቀ ማለት አንችልም፣ የለም። Therefore, there's no sin that human beings carry when they were born. ሲወለዱ ሰዎች ኃጢአትን ይዘው አይወለዱም ነው የሚለው። They will be judged after adulthood. ነገር ግን ከትልቆች በሆኑ በኋላ በትልቅነታቸው በአቅመ አዳም በኋላ ይፈረድባቸዋል፣ ለፍርድ ይቀርባሉ እንጂ ከዛ በፊት አይሆንም ትላለች። For what they do. But before that, they are considered sinful. ከዛ They are በፊት ግን considered, with no sin. So ያለ ኃጢአት እንደተወለዱ ነው እንትን የምንለው ነው የምትለው። can a child commit on both sides? Can a child commit sin without? እሺ እዚህ ላይ እንቁምና በዚህ ዙሪያ ላይ ሀሳብ ክርስቲያኖች የተናገሩት ትክክል ነው አይደለም? ወያንን ሙስሊሞችስ የተናገሩት ትክክል ነው ወይስ አይደለም? እዚህ ላይ እንደምረዳው ክርስቲያኖች የተናገሩት ትክክል ነው። ምክንያቱም አንድም ጻድቅ የለም አንድም እንኳ ሲል ሮሜ ምዕራፍ 3 ላይ በሙሉ ማንበብ ትችላላችሁ። አንድም ጻድቅ የለም አንድም እንኳ አንድም፣ ሕፃን ይሁን ትልቅ ይሁን ምን ይሁን ሁሉም በኃጢአት ነው። ኃጢአተኛውን ዓለም ነው ኢየሱስ ሊያድን የመጣ። በእስልምናስ እስልምናዋ እውነት አይደለም የተናገረችው። እህቴ ሙስሊሟ የተናገረችውን ብዙ ማቅረብ እችላለሁ። Aisha, the mother of the believers, reported that a child died, and I said, Aisha ይህንን ሪፖርት አስቀምጣለን። There is happiness for a child who is bird amongst of the birds of paradise. በሰማይ ከሚበሩ ወፎች መካከል ልክ እንደ በሰማይ በመንግስተ ሰማያት እንደሚበሩ ወፎች አንድ ሕፃን ሲሞት ትልቅ ደስታ አለ ስትል ለነብዩ ተናግረዋለች። ለምን? አንድ ሕፃን ሲሞት ንጹህ ስለሆነ ኃጢአት ስላልሰራ በሰማይ ዘንድ አንድ ሕፃን ሲሞት በህዝቦች መካከል ደስታ ይሆናል አለች። ቀብሩ ላይ ነው። ይህን ቀብር የሚያስተናግደውና የጸሎትን የሚመራው ማን ነው? ነብዩ መሐመድ ነው። ዜራፖን በዛም ላይ አላህስ መሰንጀር እንዲህ አለ። በዛም ላይ ነብዩ መሐመድ እንዲህ ሲል መለሰላት ለአይሻ፣ ዶንት ዩ ኖ that Allah created paradise and he created hell and he created the dwellers of paradise and the denizens of hell አላ። ነብዩ ምን አለ? ኖ አንቺ አላስተዋልሽም። አላህ መጀመሪያ ሲፈጥረው ሕፃንም ይሁን ምንም ይሁን እነዚህ በእንትን የሚገቡ በምንድን ነው በገነት የሚገቡ ናቸው ብሎ ነው የፈጠራቸው። እነዚህ ደግሞ በጀሃነም የሚገቡ ናቸው ብሎ ነው የፈጠረ። ስለዚህ ሕፃን ስለሆነ ይድናል ማለት አቼም አይሻ ሆይ ተሳስተሻል ሲል ነብዩ መሐመድ ሕፃን መንግስተ ሰማያት ሊገባ እንደማይችል እና ለምን ኃጢአት አለበት፣ በኃጢአቱ ምክንያት አላህ እንትን ብሎታል። በአለፉት ፕሮግራሞችም እንዳቀረብኩት በእስራኤሎች ምክንያት በኢቭ ምክንያት በማነው በሔዋን ምክንያት በእነሱ ምክንያት በሙሴ ምክንያት የመጣውንን እንትን ማለት ሙሴም ራሱ ሲከራከር ኃጢአት እንዳለበት ብዙ የሚናገር ነው። ስለዚህ እቺ እህቴ ምክንያቱም እስልምና እኔ አልከሳትም። ለምን? እስልምና ሰፊ ነው። ሁሉንም የሚያውቅ የለም። ሁሉን ማወቅ ትችላለህ። እንግዲህ ቁርአንን ታነባለች፣ ሀዲቱን ላታስተውል ትችላለች። ይህ ሳሂህ ሙስሊም
2662 ቢ ነው። 2662 ቢ ነቢዩ አይሻን እንዳሳፈራት በመልስ ከዚህ ላይ እንመለከታለን። እና ትክክል አይደለም። ለምን? ቅጣት አለው። አላህ ሲወስኖ እና ኃጢአቱ ለፍርድ ምክንያቱም ወደ ጀሃነም ሲጣል በምንድን ነው? በኃጢአቱ ምክንያት ነው። ወደ ጀና ሲገባ በምንድን ነው? በጽድቅ ነው። ስለዚህ ከህፃናት መካከል ይህ ህፃን የሞተው ያለ ነው ማለት አቼም ትክክል አይደለም ሲል ነብዩ መሐመድ አርሟታል ማለት ነው። ይሄ ነው ውይይቱ። ይህን ይመስላል። ወደፊት ተረጉምላችኋለሁ። ሸር ብታደርጉ ብዙ መስራት እችላለሁ። እንዲህ አይነት ነገር ሸር ካረጋችሁ እሰራለሁ። ለምን? ሰው ከተጠቀመበት ነው። ካልተጠቀመበትና ካልጣፈጣችሁ ግን ዝም ብሎ የኔም ደግሞ ብዙ ስራ መስራት እችላለሁ። ይሄ ሙስሊሞችን ይረዳል። ሸር ብታረጉ እነሱንም እንዲያውቁ ሴቶች የሚሉትን እነሱም እንዲማሩና እንዲሉ ያደርጋል። ክርስቶስ መድኃኒት፣ ክርስቶስ እውነት ነው። ጌታ ኢየሱስ ለኃጢአተኛ ህፃን እግዚአብሔር ህፃንን አያድንም እንዴ? ያድናል። ገና በህፃን በእንትን ሰዓት ቀደስኩ ነው ያለው እግዚአብሔር። ገና ሳትወለድ በማህፀን ውስጥ ሳለህ እኔ ቀድሼሃለሁ። በቃሉ ነው የሚቀድሰው። እናቱ ስትሰማ ህፃኑም ይላል። ለራሱ መጥምቁ ዮሐንስ በማህፀን ውስጥ እያለ መንፈስ ቅዱስ ሲል ምን አለ? ዘለለ። እንዴት? ህፃን አይደለም እንዴ? እግዚአብሔር ያድናል። ድምፁን የሚሰሙ ሁሉ ይድናሉ። ህፃናት ሁሉ ትልቅ ይሁን ወንጌል ሲሰበክ በማህፀን ያለ ይሰማል። ወንጌል ሲነገር ስለ ክርስቶስ ፍቅር በማህፀን ውስጥ ያለ ይሰማል። ለዚህ ነው ዳዊት ልጁ ህፃኑ ትንሹ ገና በሞተበት ጊዜ ምን አለ? እኔ ወደ እርሱ እሄዳለሁ እንጂ እሱ ወደ እኔ አይመጣም፣ ወደ እርሱ ነው የምሄደው። ስለዚህ በገነት እንደሚገናኙ አብረው አንድ ላይ እንደሚሆኑ ነው ዳዊት የሚናገረው። ለምንድን ነው? እግዚአብሔር ቤተሰቡን አንድን ቤተሰብ በሚሉበት ጊዜ በማህፀን ሆነው ይሰማሉ። ይሄ በሳይኮሎጂ ጥናት ሳደርግ ነው የተማርኩት። ራሱ ህፃናት እንደሚሰሙ መብረቅ ምናምን እንደሚላቸው የዴቨሎፕመንታል ሳይኮሎጂ ላይ አጥንቼ ተምሬያለሁ። እና መጽሐፍ ቅዱሳዊም ነው ማለት ነው። መጽሐፍ ቅዱሳዊ ነው። ጌታ ኢየሱስ በነገር ሁሉ ይባርካችሁ። ደህና ሆኑልኝ። በሌላ ፕሮግራም እስክንገናኝ እግዚአብሔር ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ መንፈስ ቅዱስ ህብረትና አንድነት ከእናንተ ጋር ይሁን።